Cam Chup Ade የሳማት ሆነ በጎን መጥቶ ወጋ አርጎት በሄድ ምን ታውቃለህ? ችግር የለውም ምናምን እናቴ ቤተክርስቲያን ሄጄ ነው ያለቀስኩት። በእናትህ እግዚአብሔር ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናል ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ዋይዲቶም እናንተ ዘና ፈሳ ለማድረግ ተመልሼ መጥቻለሁ። ዘና ፈሳ ማለት ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። ይሄንን ቪዲዮ እስከመጨረሻ ተመልከቱ። ይመቻችሁ። ወንዶች የምትፈልጉትን ካገኛችሁ በኋላ እንዴ ናችሁ? እሺ በእውነት እንዴ ሰጠሽኝ መስጃ አስቀርጨብሻለሁ እንዴ? ምንድነው ወንዶች ስትባለው የፈለጋችሁት ካገኛችሁት በኋላ እሺ የፈለኩትን አገኘው መስጃ አስቀረው? አንቺ ጋር አይደለም እንዴ ያለው? የልብን ካደረስክ በኋላ ሰበው አታብዛሽ። በቅርቡ ላገባው ፍሬንድ ላኩለት ይላል። ትዳር እንደዚህ ነው እንዴ እናንተ? እንደዚህ ነው እንዴ? ፈሴና ፍኜ ለሞት እንዴ ሰው በገዛ ቤቱ ሰው በቤቱ በነጻነት ካልፈሳ ምን ቤት ነው ታዲያ? ነጻነት ይፈልጋል አይደል? ቤቴ ነው ብዬ ነው እንጂ እሷ ሰሰማት አልተሰማት ሰቀቀን ውስጥ ገቡኩ። ሰቀቀን ውስጥ ረወይኒ ቢቀርብኝስ ከዚህ ሁሉ ቢቀርብኝስ እንዴ ቤተሰቦቼ ጋር ገብቼ በነጻነት እያልኩ አልኖርም። አሁን እኮ ስተኛ ራሱ እኮ ይዤ አፍኜ እኮ ነው የምተኛው እኮ ምን ይሻለኛል? እኔ ተጨነቅኩ እኮ። እውነት አግብተህ ቢሆን ይሄ ችግር እንደማይሆን ተረዳው ነበር። ያው አንድ ጀግና ወጣት ላስተዋውቃችሁ። እኔ ያኔ ቺፕስ በሚሰራ ሰዓት አብሮ የነበረ የሚሰራው አሁንም እንደሚሰራ እሱን እንጠይቀዋለን። ምንድነው የሚሰራው? እርጥብ ቺፕስ ቤተሰብ ጋር ነው አሁን። ዛሬ እንግዲህ ፍቅር የሚማረውን የትምህርት ዝርዝር ማለት እኔ እንግዲህ የሚመስለኝን ዝርዝር እነግራችኋለሁ። የእናንተ ልጆች ዝርዝር ደግሞ ኮሜንት ላይ ያስቀምጡልኝ። በአንደኛው አዲሱንና ንጹህን ስራስ ቀርጾ በጨረሰ ሚል ክፍለ ጊዜ ነው የሚማረው። ሁለተኛው ክፍለ ጊዜ ላይ ደግሞ ስራስና ላጲጽን ከምድረ ገጽ ማጥፋት። እኔም አንተ ከትምህርት ቤት ስትመጣ ብዙ ጊዜ ሆ እያልኩ ነው የምገረመው። በሶስተኛው እንደየለቱ ይለያያል። አንዳንዴ ሹካና መንኪያ ጥሎ መምጣት፣ አንዳንዴ ደግሞ የውሃ ኮዳዎችን ጥሎ መምጣት፣ የመሳሰል ጥሎ መምጣት ሚል የሆነ ነገር ጥሎ መምጣት በሚል ያዙልኝ ሶስተኛውን። አራተኛው ደግሞ መሳቃ በማስተረፍ እኛን በማቃጠል በማሳረር በሚል ያዙልኝ አራተኛው። አምስተኛውና ስድስተኛው በቃ የሁሉም ነው። እንደዚህ ሰው አርገን እንልካቸዋለን። እነሱ ደግሞ ዩኒፎርማቸውም እነሱም ይሆናል የዱር እንስሳ እኛ ለፍጥረት የሆነ ብቻ የሆነ ሰዋዊ ያልሆነ መልክና ልብስ ለብሶ በመምጣት እኛን ማስገረም ነው። እንግዲህ እነዚህ ዝርዝሮች ነው ሙሉ ቀን ልጄ ሲያደርግ የሚለው። የእናንተ ልጆች ዝርዝር አስቀምጡልኝ። የምትለው ነገር አለ? ሀሳብ አለ? ሆ ነው የምለው ጭራሽ ሆ ነው። እንግዲህ የብዙ ወላጆች ጭንቀት ይሆናል ብዬ አስባለሁ። እስኪ የቀረ ካለ ኮሜንት አድርጉ እናንተ። የኢቢኤስ ጋዜጠኛዋ ነች አይደል? አረ ዝንጀሮውን ይያስ ዳን ዳው ማንኪ ዳው አርግ የተባለውን እያረገ እኮ ነው እንዴ! ዋው ሌግ አፕ ተነስተ እሺ ማይዳን ኪስ Cam Chup Ade የሳማት Son kiss Hành lại một bạn kia upside down Son Ade Turn Wow Good man Cam Con này How nuốt Ade coi là Turn Mấy hiện này
Okay. Son, stand up, please stand. Pose này, son, pose. Okay, look here, son. Wow. Can I hold him? Can I hold him? Look him up. Carry? Does that? Can he do that? Come. አሁን ደግሞ እንደ ልጅ My son. Done. Kiss. Kiss. Okay. እዚህ ቪዲዮ ላይ አንዱ ምን አለ አንድ ቀንም ቢሆን በዝንጀሮ ቀን አለው ብዬ አስቤ አላውቅም ማለት ይሄ ግን ዝንጀሮ አይደለም ይሄ ሰው ነው የፎቶ ፖዞቹን ያያያችሁ ነው ልጅ ራሱ እንደዚህ ፖዝ አድርጎ ማለት ፎቶ መነሳት ይችላል ብዬ አላስብም እያንዳንዱ ስቴፕ የተጠና ነው በቃ ይነገረዋል ከች ነው ና ተኩስበት ሄዳለህ ወይ ምንድነው ጋሽ ታሩ ያረፈልኩ እስካሁን ጋሽ ምንድነው እርሶ እኮ ዘበኛ ነው ሁሌ ምንድነው ዘበኛ አትበል የተማርኩ ዘበኛ ነኝ 12 አለፈ ሪሚዲያል መጥቶልኝ እምቢ ብዬ ነው እሺ እና በቃሽ ጋሽ እኔ ያረፈልኩት ቁርስ እየበላሁ እስከዛ ምሴ እየሞቀልኝ ነበር እና ለዛ ነው ያረፈልኩት ምሳ ምንድነው ያስከው ምሳም የተለመደው ነው ምንድነው የተለመደው ዱብ ወጥ ነው ኃይል ያስፈልግ ኃይል ጥሩልኝ ኃይል የለም ኃይል ጥሩልኝ ባለፈው ስትሻማ ወደቀ ዱባው አደገኩ ግቢው እንዳለ ዱባ በዱባ አረከው እኔ ልማት ምናምን ጥሩ የሚያስመሰግን ስራ አይደለም ማንኛው መምህር ነው የመታሳየኝ ዛሬ ድሬን ያቋረጠ መምህር አይደለም እናቴ ስንቴ ነው የምነግርሽ ዘበኛ ነው የመታኝ ከቶም ዘበኛ ነው የመታኝ ዘበኛ ነው አባትም የመታው አንሱ ዘበኛ ነው ቡኔን ሳልጠጣ ያቋርጦ አንተ ያሳየኝ ዛሬ ወይ ወዛጋን ያ ይኸውልሽ እናቴ በቃ ቢያሹ መጥረጊያ በይው አንተ ልጄ ምን አድርግ ነው የምትለው ግቢውን ያግማማው ምን አገባ አንተ ደግሞ ዘበኛ ነው አይደለ ዘበኛ ቦንም የተማርኩ ዘበኛ ነኝ ማኛም ተምረናል የቆሎ ተማሪ አይደለም ልጆችን ዱባ ያዛዙ ለአርጡት አንጡታ ምን ቤት ቅል የሚቋጥር ምን አገባ እንኳን ዱባ አትዚ በላይ ምን በልተህ አልቻለም ቅል የሚቋጥር ምን አገባ ጥቁሯ ሴትዮን ጨላፊ ያረው ምን ሻለኝ ያሳደኩት ማለት ጨልፉልኝ እስቲ የትልልቅ ሰዎች ምግብ ነው ለፍ ጥቁሯ ሴትዮ ለዚህ ነው ተቻለ የሚጨልፉት እንደኛ ላይ አትጭው እንደደገሰ ይጮሃል እንዴ እሱ ማልደገሱ ልንገሩትና ምን የሰው ሰርግ ላይ ተጠሩ ይጨልፋሉ ለዘመድ ስጋ ያረጋሉ ለኛ የሰፈሩ አንደኛ አነኛ ጨላፊ እኮ ነኝ ከዚህ ደግሞ ጨልፊ ተብዬ ያደኩኝ ጨላፊ ታውራለ ለዘመዶት ነው የሚጨልፉት ለኛ ማረቅ ማረቁን ያረጋሉ ለዘመዶት ስጋውን ምኑን ያረጋሉ አርጉልኝ ስጋ ምንድነው ይሄን በቴ ሌላ ጭፋ ቀይራለሁ የነካካውን በላ ለምሶ አይደለም እንገናኛለን የተሰማ ሰርግ ላይ እንገናኛለን አንተ ግን የደብርን በገዛ ብሬ በቃ ብሬን እሰጥሃለሁ እኔ በገዛ ብሬ ሰው ጋር መጣላት አለብኝ 200 ብሬን ስጠኝ አትናደር ምንድን ነው የሚያስጨዋጭው እሱ ሰፈር እኮ ነው የሚከፈተው እባክህ ምን ያስጨዋጭው እሱ ሰፈር አንተ ቡስኩ የሰፈሩ ካምቦ ምን ብርኛቸው አረ 5 ሳንቲም አላዝም እኔም ፈትሽኝ ኪስ ልገልብጥ እኔ ራስ እንዳልገለብጥ እባክህ ሊገልብጥ ይለኛል እንዴ ናስታንት እስቲ ናስታውጣት ወይሽ አንድ 200 ብር ብድርን ከፍያለሁ አጭርጭኝ ያዘባለ የለብኝ ማን እንደዚህ አይነት ተንኮለኛ ጓደኛ አያስፈልግም እዳውን እዛው አልከፈለም ይዘረፍ እንደሆነ ሲያቅ ከባድ ዕውቀት ተገልጦልኛል ከመሸ ሰው ሲሰድበን ለካ ምን እናደደው የሰውየው ስድብ አይደለም አሉ የሚያናደን እኛንን ለስድቡ ትርጉም እየሰጠን ምን እናደደው እንጉሉ ባንጃላም ባሬላን ገላጉኑ ባንጋ አልተናደድክም አሁን ለምን ትርጉም አልሰጠኸው እንጂ ከፎቅ ነበር የምትወረወር ካድ የሆነ ሰውዬ ሲሰድብ ቋንቋውን አላውቀውም ብለህ ካድ ዋው አሪፍ ፖይንት ነው የምር በጣም ነው የተመቸኝ እቺን ነገር ተግብሯት አልሰማውም በቃ ሌላ ነገር ኢትዮጵያ ውስጥ የኑሮ ውድነት አለ የሚባለው ውሸት ነው ሁሉም ነገር በተመጣጣኝ ዋጋ ነው አስፔዛ በተመጣጣኝ ዋጋ ነው እየተሸጠልን ያለው አባ ምንድነው በጠብጠን ሄ አሎ ውጣ የሰው ኢንተርቪው ላይ ቆለ ኢትዮጵያ ውስጥ ሁሉም ነገር በተመጣጣኝ ዋጋ ነው እየተሸጠልን ያለው የኑሮ ውድነት የለም ለማለት ተፈልጋለሁ መጣው ነው የሚያስበው አባ ምንድነው በጠብጠን ሄ ቪዲዮ ነው ላይቭ ላይ እኮ ነው ያለ ነው ቪዲዮ ለኔም ቀረጥ አወራለሁ ምን ሻንተ አመሰግናለሁ አባቴ እሱን ሲል ጠይቀው እንካ ስለምንድነው ስለ ኑሮ ውድነት ምንም መኖር አልቻልንም አሁን ፌስታል ራስ በቤታችን እየሰፋን ነው የምንጠቀመው አይደለም ምንም በቃ ምንም የለም አሁን ያሁኑ ልጅ ተከፍሉት ነው መሰለኝ እንደዚህ ያለው አይደለም ምንም መኖርም መሞትም አልቻልንም በቃ ሰሞኑ አሁን አብዱላፊዜ ሊሞት ገባ በጫካ ማለት ነው እሺ ያዙት አሰሩት
አብዱልሐፊዝ አሁን ለራሱ ሊያጠፋ ገባ እንጂ ሰው ሊያጠፋ ገባ? አብዱልሐፊዝ ፍቱት፣ ያምር አብዱልሐፊዝ ፍቱት፣ ያምር ፍቱት። በቃ ነፃነት ታጋዩ አሁን የሬሳ ሳጥን መሸጫ ስንት ነው? 500,000 ብር። ልሙት? እንዴት ልሙት? ሲጀመር አንተ ነህ አይጨግረው ግብ ይበላኝስ አሁን ሙጪ ማለት ነው። አንተ ነህ ጨግረው ልውጧ። ቆይ እንደውም ና ላስተዳደሩ ነው የሚላከው። ጸጉሬ ሸካራ ነው የኔ ሸካራው ነው። እንደውም ላስተዳደሩ ነው የሚላከው። ና አንተ ና ስደት በጀማ ሰረሩ መንገድ መጣና አንተ አቋሉ ትላለህ። አዎ ከዚህ በፊትም አንዱ ለጊዜ ወደዚህ መንገድ መጥቼ ነበር፣ ግን እዚህ ጋር ስደርሱልኝ መንገዱ ድንብርብር ይለኛል። አንተ እየመሸ ነው አቀል ይበና ቅድም የሰጠው ከማፈስጠኝ እሱን ካላየሁት ከዚህ በኋላ መምራት አልችልም። ማፑን ቅድም ሽንት ቤት ገብቼ ነበር። ሽንት ቤት ገብተህ ምን ሽንት ቤት ገብተህ ምን አደረከው? ጠረኩበት። አይ አንተ በሰው መንገድ ትጠርጋለህ እንዴ? ምን ነው ያ እናቴ ጋር ዘገኝ እናቴ ጋር ዘገኝ አንተ አታውራ በእናትህ እንዴ እኔ የምታውቀው ነው። እኔ ምን ላድርግ? እሺ አሁን እየመሸ ነው። በእናትህ እኔ ምን ላድርግ? ያማለ ታልቅስ ያማለ እኔ ያሳፈረ ወይኔ በእናትህ በሰው መንገድ ትጠርጋለህ። ተመችቶኛል። ለዚህ እኮ ነው ከጓደኛ ጋር ትሰደድ የሚባለው። ለዚህ ነው የቤት ስምና ውርደቱ ቱቱ ናስሽ የቤት ስምሽ መስማ ስንት አይነት ስም ያወጣሉ? በቱቱ ሙዲያሽ ሄሎ አክስቴ ህይወት ነኝ አክስቴ ህይወት ታወኩሽ በቤት ስም በረሮ ነኝ። በረሮ እኩቲ በረሮ ሄሎ እኩቲ በረሮ ነኝ። ምን ያለው ቆጫው የቤት ስምሽ በረሮ እኩቲ በረሮ ሆነሽ እዛ ጋር ቱቱ ላይ ሙርት ይዣለሽ። የቤት ስሞች አንዳንዴ ያሳቅቃሉ። የሆነ ለምን እንደሚወጡ ራሱ አይታወቅም። የሆኑ ስሞች ይወጣሉ፣ ጭራሽ በቃ የማይገመቱ ስሞች ማለት ነው። እናንተ የቤት ስም ማን ነው? ስልክ ስለተበላሸ ነው በጓደኛዬ ስልክ እንድደውልኝ ያደረኩት። ምን ሆኖ ነው ስልክ የተበላሸው? ምን እባክህ ባለፈው የሆነ የለበስኩት ጃኬት ዚቡ ተቀዶ በዛ ሾልኮ ወደቀና ተበላሸብኝ። ታዲያ ምን ችግር አለው? እኔ ሌላ ገዛልሃለሁ። የምርና አጉት አው ሰርታል በጣም ነው የማመሰግነው። እሺ ፈጣሪ ያክብርልኝ። እንዴ ምን ችግር አለው? ዚፕ እኮ እዚህ ርካሽ ነው፣ ገዛልሃለሁ። ዚፑ ነው እንዳልከኝ? አው ምን ነው? አይ ምንም ችግር የለም። በቃ ችግር የለም። እና አሁን ምን እያደረክ ነው? የት ሆነህ ነው? አሁን በንግድ ባንክ በር ላይ እያለፍኩኝ ነው። ምን ነው ፈለከኝ? ልቁም? ጥሩ በቃ በዛ ካለፍክ አይቀር በጊዜ ወደ ቤት ግባ፣ እንዳታመሽ። እሺ በል ቻው። የተመታ አጎት በእውነት ክፉ የሆነ አጎት ነው ያለው ወንድሜ፣ ክፉ። ቤተሰቦች አሁን የላይክ ሰብስክራይብ ኤንድ ሼር ብሬክ ላይ እንገኛለን። ሁላችሁም ይሄንን ቪዲዮ እዚህ ድረስ አይታችሁ የመጣችሁ ሰዎች ወዳችሁታል ማለት ነው። ስለዚህ ሁላችሁም ይሄንን ቪዲዮ ላይክ እንድታደርጉ በትህትና ጠይቃችኋለሁ። ለእናንተ ቀላል ነው፣ እኔን ስለሚጠቅመኝ ላይክ አድርጉ። ቻናሉን ሰብስክራይብ ያላደረጋችሁ ሁላችሁም ሰብስክራይብ አድርጉ። ብዙዎቻችሁ ቪዲዮችን እያያችሁ ቻናሉን ሰብስክራይብ አታደርጉም። ቼክ አድርጉና ሁላችሁም ሰብስክራይብ አድርጉ። ላይክ ስለምታደርጉ ሰብስክራይብ ስለምታደርጉ ከልብ አመሰግናለሁ። አሁን ቪዲዮአችንን እንቀጥል። እሺ ዛሬ ትልቅ የህይወት ትምህርት ነው ማስተምራችሁ። እሺ ይቺን ዱላ የሚሰብርልኝ ማን ነው? እኔ ሰብራለሁ። በጣም አሪፍ ጎበዝ አንበሳ። እስኪ እነዚህ አራቱን ስበሪያቸው። ከበዳት ጥሩ ትምህርት ነው የሚሆነው። አያችሁ፣ ብቻችሁን ስትሆኑ እንደዚህ ትሰበራላችሁ። አንድ ላይ በጋራ ስትሆኑ ግን አትሰበሩም፣ ትጠነክራላችሁ። ህብረት ይኖራችሁ። እኔ ልትበረው ስለማይቻል አይደል? እንዲያቅቷት አይደለም። አይ ቢሆንም ልሞክረው ዝም ብዬ። እሺ ስጩ። እንዴት እንካይን ስበረው። እሺ ዜሮን ትጠጣታለህ። 10 ቲሸርን ተገዳድረ እንዴት እንኳን ስራ ጀመርክ እንዴ? ዋው ደስ ይላል። ይሄን ልሸጠው ነው? ይሄን ጀመርኩ። በቃ ሰው ጠብቀኛል። ዋው አባባ አምጣ አንዱን ልቅመስል። እየሰራ ነው። አራታዩ አበረታቱኝ። እውነት ያው እኔም ከእናንተ ማን አለ? እሺ አበረታቱኝ። እሺ ልቅመሰው። ይሄ አዎ እንት ሰው ዋው በጣም የሚጣፍጠው አንዱን አምጣ። እሱም ይቅመስ። ይቅመሰው። ይቅመሰው። በቅምሻ አለቀ እኮ የልጁ ስራ። እሺ ይሄ እንካ አንተ
ጥሩ ነው እንትን ነው በቃ ምን መሰለሽ ስራ ከሚያጣ እንጨረሽው አዎ ይሄ ብዙም አይደለም እስቲ ሌላ ስጠኝ ወይ እንቅመሽ እሺ በቃ አምጣው እሺ አለቀኩ ተበድሬው ነው ከሰው ጀምሮ በጣም እኮ ነው የሚጣፍጠው አዎ በጣም በቃ ለሱ ጨምርለታ ጨረሰሽ አዎ ጨረሰው አዎ ሰጂ እሺ በቃ እንትን ነው አዎ ለኔም ጨምርልኛ ጋሚ ይጣፍጣል በጣም ነው የሚጣፍጠው እውነት አዎ ያለ ማልቀስ ነው የቀረው ጨረሱበት እሺ ለኔ ለልጄም ጨራሽ ለልጆት አልቀመሰችም በቃ ስጣቸው ከነትሪው ትበናነች እሷ በጣም ነው የምትወደው እሺ አንቺ ማሚ በቃ እቺ ምን ብዬ እጂ ይወጣል አረ እንደዛ ከሆነ አምጣው ትበናላችሁ በሰርቪሱ አምጣ በቃ ነገም ከሰው ተበድሬ ጀምራለሁ እሺ በቃ እናመሰግናለን እሺ በጣም ነው የምናመሰግነው በቃ እኔ ኑሮ ከብዶኝ እውነት በቃ ራሴን ላያዘ ኧረ አይዞን የምር በዚህ ዘመን ማለት በጣም ሼም ያለባችሁ ሰዎች ከሆናችሁ በጣም ነው የምትጎዱት አሁን ስፔሻሊ ይሄ ጊዜ ሼም ላለበት ሰው የማይሆነው ሰው ሁሉም ሰው አይናውጣው ሆኗል በዚህ ጊዜ ራስን መያዝ አለብህ ሰብሰብ ብለህ ምንም ሳትሰማ ወደፊት ነው ስራ መስራት ስፔሻሊ እንደዚህ ከስራ ጋር በተያያዘ ማለት ነው የቅርባችሁ ሰው እናንተ ሳፖርት ሊያደርግ ይገባል ግን እንደዛ አይደለም የሚሆነው ብዙ ጊዜ የቅርብ ሰው ነው እንደው ቢዝነስም ስትጀምሩ ልብስም ሽጡ ጫማ ሽጡ ምንም ነገር ስትሸጡ ማለት የቅርብ ሰው ከሁሉም ሰው በጣም በዲስካውንት ነው መግዛት የሚፈልገው ባመጣችሁበት ዋጋ ማለት ነው ሶ መሆን ያለበት ግን የቅርቡ ሰው ነው በደንብ እናንተን ገዝቶ አፕሪሺየት ማበረታታት ያለበት ግን የቅርባችሁ ሰው ነው የሚያከስራችሁ ይሄም እንደዛ ነው ለዛ ቢዝነስ ስትጀምሩ ማንንም እንዳሰቡ በቃ እንደዚህ ነው ጓደኝነት ሌላ ነው ስራ ሌላ ነው አትለፉኝ አይነት ሰውነኛ እኔ ብራኔ ያጣው አትወደቃ ተገቡ ማን ምንድነው አሁን ልታራ ኮነ እዛ ጋር ባመሰብረሽ እንደ ቤት አለ እዛ ጋር ልታራ አዎ የሥራ ቦታ አይደለም እኔም ልሰራ ነው የመጣው የራስን ስራ አንተም ስራ አይገባ ልሰራ ነው የመጣው ለማይና እንዴ አዎ ለማይና የወንድሜ የሰው ቦታ ነው በእናትህ ወደ ሌላ ሆቴል በእናትህ አታቆራፍ ደሰው ሰራ በእናትህ መቀኛቱ እሺ ሄድላለሁ በቃ ችግር የለውም ግን ቅያሷ ጋር ብቻ ወደ ቀኝ በዛ በኩል ተይዟል ያቺ ቦታ በዛ በኩል ማን ነው ስሙ እንደዚህ እዚህ ጋር እንደዚህ አወቀ እዛ የሱ ቦታ ነው ሳልፋይቻለሁ ቅድም ጧል አልፏል በዚህ አልፏል ሻልፍ አይተዋል ሻልፍ የሱ ቦታ እዛ ጋር ነው እናንተ እኮ ናችሁ እኛን ስራ የምታበላሹት አሁን አንተ ምን ሆነ ነው እንደዚህ እኛስ ተይዘን ነው እንደዚህ አታስጨንቀኝ ወንድሜ እየተጨነቀ ለምንድን ነው በእኛ ስራ የምትገቡት ሲጀመር አንተ በያጅ ነህ እናቴ ትሙተልለው ባክለከኝ በቃ ምንድን ነው አና ያሰሸኛል እንዴ በቃ ያላላጅ ምን እሺ በቃ ከጃኒ ጋር ያለ የፍቅር ህይወት እንዴት ነው አፋጣጠችኝ አምለሰት ከጃኒ ጋር በጣም ብዙ ሰው ማወቅ የሚፈልገው ጥያቄ ነው ጃኒ አሪፍ ሰው ነች በጣም ከሰው ከሚያያት በላይ እንዴት ነበር ወደ ፍቅር ህይወት ያመራችሁት ከምታስቢው በላይ በስማ በህይወቴ እንደውም እንደዛ ፍቅር ይዞኛ ያቅም እሷ ያለችበት ቦታ እኔ በቃ ሁሌ መሄድ እፈልጋለሁ ከዛ ውስጥ ያረስ ችግር የለውም ምናምን እናቴ ቤተክርስቲያን ሄጄ ያለቀስኩ በእናትህ ወይኔ አዶናይ ለጃኒ ቤተክርስቲያን ሄዶ አልቅሶ ምናምን የጠበሳት ነው እኔማ አሁን ኑሮ ምርርን ያለኝ ቀጥታ ኢሉሚናቲ ነው ሄጄ መመዘገበው አሁን ነው ሄዶ ምርርን ያለኝ ሰላም ነው እዚህ ነው ኢሉሚናቲ መመዘገቡት መመዝገቢያው እዚህ ነው አው እዚህ ነው እንኳን ደህና መጣ እንኳን ደህና ቆየኝ ሰላም ነው እግዚአብሔር ይመስገን ምን እግዚአብሔር ይመስገን ሊበላ አስባችኋል የእንትኑ ዋናው አስተባባሪ እንዴት ነው ሲባል እግዚአብሔር ይመስገን ክላሽ አላረገም ኧረ ቸከው ዛሬ ማችን አስምጪ ካልበላው ጉንዳድ በዛቴ ኡፍ ወሰደው አውጭ ኧረ በላሽ ስልክሽን ጋማ ነው ያያት ምንድነው ምን አገባህ ያገባህ ምን ነግረልህ አይወት ስልክሽን እንደዚህ አርባ ይስጥ አረገና ያታረኩልሽ እንዴ እሱን አይደል ተፈቀው ማንን ሁለተኛ ሌባ ወይ ስርፍስ ቢቀርኔ ብሎ ሌባ ዛሬ የአንድ ቅጥር ነብሰ ገዳይ ውሎ በቭሎግ መልኩ አሳያችኋለሁ They call me Dodo the Serial Killer. Okay. በሉ አውራችሁኛሉ ነው አደን እንውጣ let's go ጥሬ ዝም በይ ሁለት ድላለሽ ሁለቱም ሞት ነው የመጀመሪያው ጸጥ ብለሽ ሞት ሲሆን ሁለተኛው ድምጽ የምታወጪ ከሆነ በሽጉጥ ይሆናል ማለት ነው ተባሽኝ ማነው ቆንጆ ማለት
እንዴት አባ ነው የምታምረው? አንቺ ስራት ያሽኝ ልገልሽ እኮ ነው የምታው። ዝም በይ እገልሻለሁ። ዝም ዘርፊያኑ ትራፕት እያደረገች ነው ማለት የማን ኬክ ይሁን ከጣፋጭ ነገር ምን ማለት መጥ ነበር ማለት እንጂ አትቆፍጠን በል እንገልሻለሁ። እንዴት ትገለኛለህ ማለት እንዴ ቦበት እኮ ገለኛል ኬክ ተሰውነት ገለኛል ረሳው ዶዶ ስራው ጭራሽ ተዘረረ ረስቼው እንገልሻለሁ። ገለኛል ግድ ነው ማድረግሽ አለ ራሷ እኮ ነች ግደለት ራሷ ነች አግኝታት በቃ ልክ ነህ ማን ግደለት እሷን ራስ እንዳይገል እዚች ምድር ላይ 35 ዓመቴ የገዛ እናቴ ምን ያህል እንደምትጠየፈኝ አውቃለሁ። አንድ ቀን ጉንጬን ይዛ እኔ ቆንጆ ብላ ስማኝ አታውቅም እና ዛሬ በስራ መሀል እናቴን ያገኘሁት እሷን ልግደላት። አዎ ግደለት ከፍዬልህ ለግዴ በፊስ ሞከረ ሊጀነጀን ጓደኞቼ እንዳለ ጠብሰው እድል የለም ሞከር ገና መቼ አወራሁሽ ገና አንድ ቃል ሳልተነፍስ ተነስታችሁ ትሄዳላችሁ እንዴ ምን ማለት ነው? ምን ሰው ነኝ እኮ ይሰማኛል እንዴ ስሚኝ እንዴ ነው ደስ የምትይው እናት አሁን ከሰይፉ ጋር አንድ ፊልም ሰርቻለሁ። ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ ካለበት እድሜ ሲታይ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። ኦነስቱኝ ነው እንግዲህ የምነግርህ እና አንዳንድ ጊዜ አንደርስታንድ የምናረግበት ወይ ደግሞ የምንረዳበት መንገድ ነው ልክ የማይሆነው። አሁን ይህም አስተሳሰብሽ ያሳያል። አንቺ እንዳምለሰት አንቺ አሁን ሳይሽ what a beautiful mindset you have እኔም ኤግዛክትሊ I have that እቺ ማይንድሴት አስተሳሰብ ነው ያለች የምንጠቀምባት። ግን አንዳንዴ it's just የሚታዩ ነገር አለ የሚሰማሽ ውስጥሽ የሚነግርሽ ነገር አለ ያቺኛዋ ውስጥሽ ላይ የሚነግርሽ ነገር አለ ትክክል እንዳልሆነ ፊል ታደርጊዋለሽ። ከዛም አልፎ እንደ ህዝብ ደረጃም ፊል ሲያደርጉት ኮኔክቲቭሊ ኦልሬዲ ተዳርሷል ይገባሃል ትረዳዋለህ። ግን ሜቢ ኦኬ that's good ሳያስበው ለሌላም ተወርቶ ሊሆን ይችላል። I apologize ይቅርታ በጣም ለሌላ ተወርቶ ከሆነ ፐርስፔክቲቭ ነው ባይ ዘ ወይ ከባድ ነገር ትዳርን አያፈርስም። ምን ያፈርሳል? ለምሳሌ ቤት ቢቃጠል ትዳር አይፈርስም። ስልክ አለማንሳት ግን ትዳርን ያፈርሳል። ቀልባችን እዚህ ጋር ነው ያለው። አልተመቻትም፣ እያጠባች ነው፣ ተኝታለች፣ ስልኩ ቻርጅ ላይ ነው፣ በዚህ ሳይድ ደግሞ ስብሰባ ላይ ነው፣ ቻርጅ ጨርሶ ነው፣ አላየው። ለሰው ብለህ አይደለም ለራስ ሰበብ። ሰዎች ብዙ ጊዜ ሰበብ ለሰው ይሰጣሉ አይደለም። ለራስ ሰበብ ስጥ። ለራስህ ነው ሰበብ መስጠት ያለብን ለሰው አይደለም። በቃ ሚስቴ ያላነሳችው በቃ ቤት ምግብ እያዘጋጀች ነው ወይ ሰው አላየችው። በቃ ፖዚቲቭ የሆነ ሰበብ ስጣት። ስትገባ ስልክ ባለማንሳት ምክንያት ጭቅጭቅ ውስጥ አትገባም። ደክሞ ነው የምትመጣ። አሪፍ ምክር ነው አይደለ? ባለትዳር ሆናችሁ እንግዲህ ተግብሯት። በቃ ተሸነፍ። እኔ አሁን ለምሳሌ ከሚስቴ ጋር ተጣላሁ አይደለም። በቃ ብሸነፍላት ምን አለ? በቃ ተሸነፍ። ሳታጠፋ ይቅርታ በል። ትዳር ውስጥ ደግሞ ትዳር የሚያቆየው ደግሞ ይቅርታ ነው። ምስጋናና ይቅርታ። ሶሪ ውዴ በቃ እየመረረህ በቃ ውሃ ጠጣበት። ብትፈልግ ተጋጭ ከግርግዳ ጋር ሄድና በቃ ሶሪ በል። ቤት ይረጋጋል። መጥፎ ነገር በጣም አይዞህ። ማጠር ግን እንዴት ግን ችግር የለውም እኮ ነገ አንተም ተለውጠህ ልታድጉላት ትችላለህ። ግን በቃ አንተ ረጅም ሆነ አይነፉም ብዙም አልነፉም። እኔ በስንት ጥረት እዚህ ደረጃ ላይ እንደደረስኩ ብታይ በዚህ ድረስ የሚያደርግኝ በቃ ስራ። እሺ ሁለቱናም ገፋ አድርገህ ታርጋለህ። አይዞህ ወራቱ ጭራሽ የሰው ማጅራት ላይ ቁጭ ብለህ ነው የምትሰክሰው። ጋርድ መኖሩ መልካም ነገር ነው። እኔ በጋርድ ነው ኢትዮጵያ በጣም ታዋቂ ስትሆን እንዲያውም መልካም ሀገር ስለሆነች ነው። ፌመሶች እኮ ኢትዮጵያ ላይ ወክ ያደርጋሉ ያለ ጋርድ። እኔ በጣም የታደለች ሀገር ናት ጌታ። አሁን ኢትዮጵያ ላይ ያለ ጋርድ በጣም ፌመስ ሰዎች መኪናቸውን ነርተው ሬስቶራንት ገብተው በልተው መውጣት ምናምን እዚህ ሀገር እንኳን አይደለም ልትሄድ ቤት ከታወቀ ዘራፊው ቤት ነው የሚመጣል። በጣም እግዚአብሔር አምላክ ያደላት ሀገር መሆኑን የምታውቀው ታዋቂ ሰዎች
በደንብ ሄደው ፈታ ብለው ተጫውተው ሰላም ብለው ይሄዳሉ። እና እቺ ማንነቷ እንዳትጠፋብኝ እፈልጋለሁ። እቺ ማንነት ኢትዮጵያ ብቻ ነው ያለው፣ የትም ቦታ ላይ የለም። ፌመስ ሰዎች ኢትዮጵያ ላይ መንገድ ላይ ወካ አድርገው በስነ ስርዓት ደርሰው የሆነ ቦታ መመለስ የሚችሉበት። አሜሪካ ነገር ፌመስ ሆነ ለሰከንድ አትችልም የትም ቦታ ያለ ጋርድ መንቀሳቀስ። አዶናይ እንግዲህ ታላቅ ሩጫ ላይ በጋርድ። ስለዚህ ኢትዮጵያ መልካም ሀገር ናት። ሰው አዶናይ ያደረገው ጋርዱን ልክ ነው። የሆነ በጎን መጥቶ ወጋ አድርጎት ብሄድ ምን ታውቃለህ? ስለዚህ ወዳጅ እንዳለው ምቀኛ አለ፣ አበሻ የምታውቀው። ስለዚህ በጣም ማስተዋል ይጠይቃል። አዶናይ እንግዲህ አሁን ላይ ትንሽ ተቃውሞ እየገጠመው ነበር። ታላቅ ሩጫ ላይ 2 ጋርዶች ግብብዳ ሰዎች ይዘውት ሲሄዱ ነበረ፣ ከኋላ እየተከተሉት። በዚህ ጉዳይ ነው ትንሽ ሰው ተወዘጋግቦ ነበር። አዶናይ ምላሽ ሰጥቷል። እስኪ እሱንም ቪዲዮ እንመልከት። እኔ ትልቁን ነፃነቴን የማገኘው ለብቻዬ ስኖር ነው። ለብቻ መኖርን በጣም ወድ ሰው ነኝ። ጓደኞቼ ቤት አይመጡም። በጣም ሲሪየስ ነገር ከሌለ በስተቀር እኔም ብዙ አልወጣም ከቤት እና በጣም ብቻዬን መኖር በጣም ወዳለሁ። ስለዚህ ሰራተኛ ለምሳሌ ስቀጥር በትችልና እዛ መኖር እንኳን እፈልጋለሁ ብትል ፕሊስ ተመላላሹኝ ነው የምለው ማለት ነው። ብቻ ለሙ ካለ ፍላጎት። ስለዚህ የለመድኩት እንደዛ ነው። ውሾች አሉኝ እና የሆነ በጣም የራሴ ነፃነት አለኝ። ገብቷል አባባሌ። ስለዚህ ቱርም ሳረግ ምንም እንደዚህ ብቻዬን በመሆኔ ሆድ አይበሰኝም። እንደዛ አይነት ልምድ የለኝም። እንዳልኩ ደግሞ በጣም በወጣትነት እድሜ ነው ለብቻ የወጣሁት ማለት ነው። 19 ዓመቴ ምናምን 20 ዓመቴ ለብቻ መኖር ጀምሬያለሁ። ገባ አባባሌ። ስለዚህ ያንን ነፃነት በጣም ወደዋለሁ። በዛ ደረጃ እንትን አይደለም። ዋው ምናልባት ይሄ አንዱ ምክንያት ሊሆን ይችላል ከግንኙነትም ያራቀ። ለምን ይሄን አሳልፎ መስጠት ለኔ በጣም ከባድ ነው። ይሄ እንግዲህ የጆኒ ራጋ አስተሳሰብ ነው ማለት አስተሳሰቡን ልቀበል አልችልም። የትኛውም ሰው የሚያስበውን ነገር ማድረግ ይችላል፣ መብቱ ነው፣ ነፃነት አለው። ግን እኔ ሐሳብ ትክክል ነው ብዬ አላስብም። ምክንያቱም ሚዲያ ላይ ወጥቶ ይሄንን ነገር ማውራቱ ጥሩ አይደለም ነው። ትዳር ውስጥ ያልገባሁት ነፃነቴን ስለምፈልግ ነው የሚለው እዚህ ጋር ጆኒ ራጋ ማለት ነው። ይሄንን ሾው የሚከታተሉ በጣም ብዙ ወጣቶች አሉ። ገባቸው አይደል? የብዙ ሰው ማይንድ ሴት ልትመርዝ ትችላለህ በዚህ ንግግር ብቻ ማለት። ትዳር ማለት ይሄ ነፃነት የምታጣበት ጥሩ ያልሆነ ነገር እንደዚህ አይነት ሜሴጅም የሚደርሳቸው ሰዎች አሉ። የሁሉም ሰው ማይንድ ሴት አሪፍ ወይም ስትሮንግ አይደለም። ገባቸው አይደል? ትዳር የሚያይበት መንገድ ትክክል ያልሆነ እንዲሆን ያደርጋል። ያ ደግሞ አንድ ሰው ትዳርን ጠላ ማለት ወዴት ሊሄድ እንደሚችል እንግዲህ የምናውቀው ነው። በጣም ጥሩ አይደለም ያለው ነገር እና ፉም ይሄን ፓርት ቢቆርጦ ምናምን ብዬ ሁላ አስቤያለሁ። እና ጆኒ ራጋ እዚህ ጋር ትዳር ውስጥ ማይገባ ከነፃነቱን ፍለጋ ነው። ሰው ትዳር ነፃነትን የሚያሳጣ ነገር ነው። እንደዚህ አይነት እይታ ነው የኖረው ማለት። ይሄ ነገር ትንሽ አልተመቸኝም እኔ ፐርሰናሊ። ቤተሰቦች የዛሬ ቪዲዮ ያያችሁት ይመስል ነበር። እንዴት ነበር? ሀሳብ ስቴታችሁን ኮሜንት አድርጉ። እዚህ ድረስ ቪዲዮን ካያችሁ ተወዳችሁታል ማለት ሁላችሁም ላይክ አድርጉ። በቀጣይ ባሪፍ ቪዲዮ ተመልሼ እመጣለሁ። ረስቸው ለዚህ ቻናል አዲስ የሆናችሁ ቪዲዮችን እያያችሁ ቻናሉን ሰብስክራይብ ያደረጋችሁ እናንተም ሰብስክራይብ አድርጉ። በቀጣይ ባሪፍ ቪዲዮ እመጣለሁ። ሰላሙን ጤናውን ብዝት አድርጉ ይስጣችሁ። ቻው